ዝናቡ ዘነበ ደጁ ረሰረሰ እዚህ ተቀምጬ ልቤ ካንተ ጋር ነው ጅምሩ መውደድን ብንጨርሰው ምነው የደጅህን ማማር አበባው ነገረኝ ልቦኜ እመጣለሁ ሽታ ሆነ ቆየኝ ስራ ልምድ ያለው ሰው አይፈለግም ማለት ነው። ግራ ገብቶኛል። ባለ 25 ዓመቶቹ የሥራ ልምድ ከሌላችሁ የሚቀጥራችሁን ፈልጉ ተባለን ይላሉ። እኔን ደግሞ ጓደኛና ዘመዶቻቸው መቅጠር ሲፈልጉ 25 ዓመት ሙሉ ሰርቼ አረጀህብን እያሉ ወደ ጡረታ ይገፉኛል። ለሩጫ ነው እንደምትፈልጉኝ ብዬ ጣላልሻለሁ። አሁንማ ሰለቸኝ። ቤት ያርፊ ቁጭ ብልስ በሱ ነው የምስማማለሁ። ስራ ፍለጋው አለውንልህ ካለ ቤት ብትቀመጥ ቢያንስ ቤታችን ሌባ እንዳይገባ ትጠብቅ ነበር። ጀመረሽ ደግሞ ስድብሽን። አልተሳደብኩም። ለመሆኑ ቤት ደውለህ ነበር? ለምን እደውላለሁ? ቤቴ እኮ ነው ያደርኩት። ቤት ማደር ምን ዋጋ አለው ቤትህን ካላስከበረልህ? የእግርህን መውጣት ተከትሎ ሌባ ገብቶ ፍሬ ገነትን ደብድቦ ልጆቹን እያሸበረ አይደለም እንዴ? ማት ማውራት ጀመርሽ ደግሞ። አርግ ምን አለ ሄድሽበትን ትምህርትሽን አጥብቀሽ ተምረሽ ወደ ሀገርሽ ብትመጪ? ምን አለ አካልሽን ከኢትዮጵያ ውጭ አስቀምጠሽ ኢትዮጵያ ላይ ባትኖሪ? ምን አለ ጀርመን ላይ ቁጭ ብለሽ ኢትዮጵያ ላይ ቤት ባታስተዳድሪ? ምን አለ ያልተፈጠረ ነገር ተፈጠረ እያልሽ ራስሽ ተሸብረሽ ሰው ባታሸብሪ? ምን አለ ባትደውይ? ምን አለ ብትይ? አግባሽኝ እንጂ ገዛሽ መሰለሽ እንዴ? ምን ፍጠር ነው የምትይ? ውይ አሁንስ እንደው መልሽልኝ እንጂ ምን ነው ዝም ትያለሽ? ጨረስክ? ምኑን? ወሬህን። አረ ከወሬ ሰውረኝ። አንቺስ ጨረስሽ የደወልሽበትን? አሁንማ እኮ ባልና ሚስት መሆናችን ቀረና ትእዛዝ ሰጪና ተቀባይ ሆነን አረፍን። ወፌ ቆመች። ድርሰትና ዝግጅት መዓዛ ወርቁ። ምዕራፍ 2 ክፍል 16 ጸጉረ ልውጥ። ዝናቡ ዘነበ ደጁ ረሰረሰ እዚህ ተቀምጬ ልቤ ካንተ ጋር ነው ጅምሩ መውደድን ብንጨርሰው ምነው የደጅህን ማማር አበባው ነገረኝ ልቦኜ እመጣለሁ ሽታ ሆነ ቆየኝ አባቡ ኧረ አባቡ ተነስ መኝታ ይብቃ። ምን ሆነ ነው እንቅልፍ እንደዚህ ያበዛኸው በዚህ ዕድሜ? ተው ተነስ፣ እዛ በተኛበት ሳር እንዳይበቅልብህ። የዚህ ቤት ሰዎች ያበቀላችሁት አዳዲስ አመል መቼም ለሰሚ ግራ ነው። እስኪ ዛሬ በራፋችን ላይ አበባ ለመትከል አስቤያለሁ። ናና በመቆፈሩ አግዘኝ አባቡ። ወይ እንዴ ሰው ነው ልፍ ሲል በመስኮት ያየሁት። ሊሆን አይችልም። አንድ ወር ሙሉ አዲስ ቤት ሰርተን ስንቀመጥ ያልመጣ ሰው ዛሬ ከየትም ሊመጣ አይችልም። ዛሬ ደግሞ በጠዋቱ ያስፈራኝ ጀመር። የደጅህን ማማር አበባው ነገረኝ ልቦኜ እመጣለሁ ሽታ ሆነ ቆየኝ። እንዴ አይኔማ አልተሳሳተም። ሰው ነው። ማን ነው? አባቡ ሌባ ገብቷል ቤታችን፣ ሌባ። ኧረ አባቡ ተነስ፣ ጉድ ፈልቷል። ሰውየው ምን ፈልጎ ነው? ወይ ድፍረት! እንዴ በቀን በብርሃን ሌባ! ጉድ! በእጁ ያዘው ደግሞ ምንድን ነው? የብረት መዶሻ። ደግሞ ምን አባቱ ፈልጎ ነው? እንዴ ቤቱን ለምንድን ነው እንደዚህ እያየ የሚዞረው? ምን ሊያደርገን አስቦ ነው የሰውዬ? አሁን እዚህ የከተማ በረሃ መሃል ብጮህ ማን ይደርስልኛል? ወይ ጉዴ! ጥቅሽ መጨረሻው ሊው እንዴው አንዴ ተቃነሳለው ቢል በያስኩት መኮትኮቻ መሃል አናቱን ብዬ ነው ማሳርፈው። አባቡ ሞቷል። ይሄ ደግሞ
ብለሽ ማንኳኳት። ይሄ ያጠና ሌባ ነው። በቤቱ ሰው እንደማይጠፋ እያወቀ አደፋፈሩ። ኧረ ሰው ያለ በሩን ሊከፍተው ነው። ተው አንተ ሰው ወደ ቤቱ አትግባ፣ በእጄ ሰበብ እንዳትሆን። ከፈተው። ሰው የለም እንዴ? ወይ ሽንቴ! ቤቶች ሰውዬ እኔ ወዳለሁበት እንዳትጠጋ። ይኸው በገዛችሁ ሞተን እንዳትጠራ። ሰዎች ድራሻችሁ ይጥፋ። ምንድን ነው ያጠፋችሁ? ምን ይጋግራችኋል እናንተ? ሰው የለም እንዴ? ሰው ወይ ጉዴ! ወይ ለገነት ጉድሽ! ኧረ ሰው ያለ አባቡ ደረሱልኝ! ወይ ጉዴ! ወይ ፍራፍሬ አባቡ! እንዴ ምንድን ነው? ማን ነው? ሌባ ነው። ምን ሆኖ ታዲያ? ገድየው ነው። ምን ሌባ ገለሽ እንዴ? ሌባ ያልገደልኩ ታዲያ ምን ልግደል? እሱ ቤታችን ሲመጣ ከቻለ ዘርፎ ካልቻለ ገሎ ለመሄድ አይደለም። ሳይቀድመኝ ነው የቀደምኩት። የት አባቱ ሞቷል? እኔ ምን አውቃለሁ? ገና እንዴ እንደመታወት ነው ፍንጭር ያለው በመኮትኮቻ። እኔ ለሱ ብዬ አይደለም መኮትኮቻ ያስኩት። በእውነት አትክልት ተክላለሁ ብዬ ለወጣ ስለ እያደባ ወደ ቤታችን ሲመጣ ይሁት አንኳኩቶ ገባ። ድምጼን አጥፍቼ ተደብቄ ዝም አልኩት። ድራሻችሁን ነው የማጠፋው፣ አንድ ሰው አላስተርፍም ዛሬ ሲል ሞቴን አሳረፍኩበት። ሞቷል እንዴ? እኔ ምን አውቃለሁ? ከገደልኩት ወዲያ ምን ያሳየኛል? አቦ ምን ሆነሽ ነው በጠዋት ሰው የምትገይው? እሱ ምን ሆነ ነው በጠዋት የሚሰርቀው? እሺ ምን እናድርገው? ለአማረ ደውል ወይ ለፖሊስ ደውል፣ እጄን እሰጣለሁ። ሌባ ገደልሽ ብለው ካሰሩኝ ይሰሩኝ እንደፈለጉ። አዎ ሌባ ገደልሽ ብለው እድሜ ልክ ካሰሩኝም ይሰሩኝ። እስኪ ዝም በይ ፍራፍሬ። የእናቴን ቀን ይስጠኝ። ይሄን ሰው ካለ ዛሬም አላየሁትም። በቂም በቀል ወይ ተዘጋጀች አይደለም የገደልኩት። ፍራፍሬ በፍርሃት ነው የገደልኩት። አታይም? ሽንቴ እስከሚያመልጠኝ ድረስ እኮ ነው ያስደነገጠኝ። አዎ ደንብሬ ነው የሰነዘርኩት። የፈሪ በትር ነው ግን ቢሆንም ሌባ ነው። አይናችሁ እያየ ተሰረቁ የሚል ህግ አለ በሀገሩ። ፍራፍሬ ወንድ የለም በቤቱ ብሎ አድብቶ እኮ ነው የመጣው ይሄ ሌባ። እኔ ፍሬ ገነት ወንድ አስንቃለሁ። እንኳን ለሌባ ለማንም እጄን አልሰጥም። ፍራፍሬ አዎ ሞጃ ሰፈር ያፈራኝ የሴት ወንድ መሆኔን አላወቀም። ፍራፍሬ ደግሞ ባልሞት ባይ ተጋዳይነት የገደልኩት። ፍራፍሬ ምን ሆነሃል አንተ ደግሞ? እኔ የገደልኩትም እንዲህ ፊቴ ዱቄት እስኪመስል አልደነገጥኩ። አስክሬን አይተህ አታውቅም እንዴ? ለነገሩን የማይቻል አቅም ቢሆንስ ታዲያ የሞተው እኮ ሌባ ነው። ድብን ይበል። እየተንቀሳቀሰልሽ ነው ባክሽ። እኔ ካለ ዛሬ ሰው ገድዬም አላውቅም። አለ ባክሽ አልገደልሽውም። ግድያሽ ከስፏል። እየተንቀሳቀሰ ነው። ምን ተነሳለህ? አባቡ ሊነሳልህ ነው። ወይኔ ጥጋብ! ያመሻል። ለምንድን ነው ደግመሽ የመጣሽው? ለምን አልሞተም ነው? የተናገረውን አልሰማህም ወይ? ጥጋብ እኮ ነው ደጋግሞ ያለው። ሲነሳ የሚምረን ይመስልሃል? ይሄ ሊሰርቀን መጥቶ ስለተመታ በጥጋባቸው መጥቶ ሊል እኮ ነው። እስኪ የእጁን ጡንቻ አፈረጣጠም። ያ የብረት መዶሻ እኮ የሱ ነው። ታጥቆ የመጣ ነፍሰ ገዳይ ነው ይሄ። እና ፖሊስ እስኪመጣ እንዲሁ እንደተዘረረ ይቆያታል። ሲፈልግ ይሙት፣ ሳይፈልግ አይሙት። ሲነቃ አናቱን እያልሽ እየቀጠቀጥሽ ልታቆዩ ነው? ሳልገለው በፊት ለፖሊስ ደውልልኛ። ፖሊስ አይጠራም። ተረጋጊ። የፖሊስ ስልክ አላውቅም። ለዛ አካባቢ ቀረብ ያለ ፖሊስ ጣቢያ አላውቅም። እና ግደው ነው የምትለኝ? ተነስቶ እንዳይመታሽ ከሆነ መላል። ከዚህ በኋላ ግን ጫፉን እንዳትነኪው። እንዴ እና እኔን ከሌባ ጋር ጥለኝ ወደ ልትሄድ ነው? ገመድ ላመጣ። ገመድ ለምን አንተ? እንዴ ልታንቀው እንዴ? አረ ተረጋጊ። በጧት ተነስቶ እንዴት ነው እንደዚህ አይነት ዘግናኝ ሐሳብ የሚታሰብልሽ? እና ገመድ አምጥተህ ምን ልታረግበት ነው? እጅና እግሩን አስሯል። አትመቹም? አይመታሽም። የሰው አስረን ምን ልናረገው ነው ታዲያ? የሰው ገሎ ከመታሰር እንዳይንቀሳቀስ አስሮ ማን እንደሆነ ለምን እንደመጣ ማን እንደላከው አጣርተን ለሚመለከተው አካል አስረክቦ ማሳሰር አይሻልም? ማን ነው ይሄ የሚመለከተው አካል ማለት? የሚመለከተው አካል እኔ ምን አውቃለሁ? የሚመለከተው አካል ማን እንደሆነ ፈጣሪም ሊሆን ይችላል ስለሚመለከት። እንግደለው ነው የምትለው? አረ የሚመለከተው አካል ይቅር ይበልሽ። ዛሬ የሚገደልም የሚሞት ነገርም የለም። እናስረውና ምን እናድርግ ማንን እንጥራ የሚለውን እንወስናለን። ተንቀሳቀሰ እንዳትመቺው ፍራፍሬ። እና አይኑን
እያየው ምን ላድርገው? መጣው ገመዱን ላምጣ። እስከዛ እኔም ነደለችኝ እኮ እንዴ! ፍራፍሬ ሰማሁ ያለው ሊገለኝ መጥቶ ገደለችኝ። ኧረ ተይ ገዳይ ተይ ደጋግሞ መግደል ይቅርብሽ። ኧረ ገደለችኝ። ወይኔ ሄሎ፣ የት ነህ እንዳትኝ ሐረግ፣ ራሴ አጥር አድርጌ እነግርሻለሁ። እሺ፣ ደህና ነህ ግን? ደህና ነኝ። ደከመኝ። ደክሞሽ ያውቃል ሐረግ? ድክም አለኝ። ድክም ሲለኝ አንድ ቤተ ክርስቲያን በራፍ መጥቼ ቁጭ አልኩ። ምን ሰርተህ ደከመ? ስራ ፍለጋው ራሱ እኮ ራሱን የቻለ ስራ ነው። ዛሬ የሚሄድክበት አልተሳካም? ወደ ጡረታ ዕድሜው የሚንደረደር ድሃ ማን ይቀጥራል ብለሽ ነው? የ25 ዓመት የሥራ ልምድ ይዤ ከ25 ዓመት ልጆች ጋር ሥራ ለመቀጠር እጋፋልሻለሁ። ሥራ ልምድ ያለው ሰው አይፈለግም ማለት ነው? ግራ ገብቶኛል። ባለ 25 ዓመቶቹ የሥራ ልምድ ከሌላችሁ የሚቀጥራችሁን ፈልጉ ተባለን ይላሉ። እኔን ደግሞ ጓደኛና ዘመዶቻቸው መቅጠር ሲፈልጉ 25 ዓመት ሙሉ ሰርቼ አረጀህብን እያሉ ወደ ጡረታ ይገፉኛል። ለሩጫ ነው እንደምትፈልጉኝ ብዬ ጣላልሻለሁ። አሁንማ ሰለቸኝ። ቤት ያርፊ ቁጭ ብልስ። በሱን የምስማማለሁ። ስራ ፍለጋው አልሆንልህ ካለ ቤት ብትቀመጥ ቢያንስ ቤታችን ሌባ እንዳይገባ ትጠብቅ ነበር። ጀመረሽ ደግሞ ስድብሽን። አልተሳደብኩም። ለመሆኑ ቤት ደውለህ ነበር? ለምን እደውላለሁ? ቤቴ እኮ ነው ያደርኩት። ቤት ማደር ምን ዋጋ አለው ቤትህን ካላስከበረልህ? የእግርህን መውጣት ተከትሎ ሌባ ገብቶ ፍሬ ገነትን ደብድቦ ልጆቹን እያሸበረ አይደለም እንዴ? ማት ማውራት ጀመርሽ ደግሞ። ሐረግ ምን አለ ሄድሽበትን ትምህርትሽን አጥብቀሽ ተምረሽ ወደ ሀገርሽ ብትመጪ? ምን አለ አካልሽን ከኢትዮጵያ ውጭ አስቀምጠሽ ኢትዮጵያ ላይ ባትኖሪ? እንደው ምን አለ ጀርመን ላይ ቁጭ ብለሽ ኢትዮጵያ ላይ ቤት ባታስተዳድሪ? ምን አለ ያልተፈጠረ ነገር ተፈጠረ እያልሽ ራስሽ ተሸብረሽ ሰው ባታሸብሪ? ምን አለ ባትደውይ? ምን አለ ብትይ? አገባሽኝ እንጂ ገዛሽ መሰለሽ እንዴ? ምን እንዴ? ምን ፍጠር ነው የምትይኝ? ውይ አሁንስ እንደው መልሽልኝ እንጂ ምን ነው ዝም ትያለሽ? ጨረስክ? ምኑን? ወሬህን። አረ ከወሬ ሰውረኝ። አንቺስ ጨረስሽ የደወልሽበትን? አሁንማ እኮ ባልና ሚስት መሆናችን ቀረና ትእዛዝ ሰጪና ተቀባይ ሆነን አረፍን። 3 ልጆች የሰጠሽኝ ክፉ ደግ ያሳለፍን ግራ ጎኔ መሆንሽ ተረሳና ስራ እስካገኝ አለቃ እንዳይናፍቀኝ ከላይ የተመደብሽብኝ አለቃ ትመስይን ጀምረሻል። አሁን ከኔ ጋር ቃላት መመላለሱን ትተህ ወደ ቤት አትሄድም? እሺ እንዳሉ የተከበሩ አለቃዬ። ቤታችን ሌባ ገብቷል። ምን ልሁን ብሎ? ሌባ ምን ልሁን ብሎ ነው ሰው ቤት የሚገባው? ምን ፈልጎ ማለቴ ነው? ማለቴ ከሞላይ ሀብታም ግቢ እኔ አማረ ቤት ለምን ይገባል? ከኔ ከስራ ፈቱ ከሞጃ ሰፈር የመጣ ደሃ ቤት ምን ያገኛል? ሌባ ላመሉ ነው የሚሰርቀው። ነው እንዴ? እስኪ አንቺ ንገሪኝ። ስራ የፈታ ሰው ቢናገርም እኮ ወሬው አያምርለትም። አጥሩን ቶሎ አሳጥር ብለህ አልሰማም ብለህ ይኸው ሌባ ሰተት ብሎ ገባል። ብር ከየት አምጥቼ አጥር ልጠር ሐረግ? ከልጆቼ ጉሮሮ ቀንሼ አጥር እንዳጥር ነው እንደምትጠይቅኝ? ትለብሰው የላት ትከናነበው አማራት አሉ። ይኸው እኮ አጥር ስለሌለ ሌባው በቀጥታ የቤቱን በር ሰብሮ ገባ። በሩን ለማስጠገል ሌላ ወጪ ከማውጣት አልዳንክም። በሩን ሰበረው? አንተ የበሩ ነው እንደሚያሳስብህ? አሁን ለፍሬ ገነት ደውዬላት ነበር። በፍርሃት እየተንቀጠቀጠች ነው። አስገድዶ ሊደፍረኝ ይችላል ብላ ነው የፈራችው። የምታወሪ ሁሉ እውነት ነው ግን ሐረግ? አማረ፣ በዚህ እንዴት እቀልዳለሁ? ልጆቹ እኮ ተጨንቀዋል። ሌባ አሁንም ቤት ውስጥ እየተንጎማለለ ነው። ፈርተው እያለቀሱ ነው። አንድ ክፍል ቆልፈው ተቀምጠዋል። ሰውየው አይኑን እያጉረጠረጠ እያፈጠጠባቸው ነው። ቶሎ ድረስላቸው። ወይ ዘንድሮ ዛሬ ደግሞ ቤቴ ድረስ መጥቶ ቤተሰቤን የሚያሸብር ሌባ ይምጣብኝ። ሄድኩ በቃ። ቤት እንደደረስኩ ምልክት አደርጋለሁ። ደውይ። ፖሊስ ይዘህ ሂድ ታዲያ። እሺ። ቤት እስክደርስ እኔም ያለውን ሁኔታ እየተደዋወልኩ እየተከታተልኩ እነግርሃለሁ። አትደውይ ሐረግ። ቤትህ ሌባ ገባ ከሚለው የባሰ ያንቺ ወሬ ነው የሚያሸብረኝ። በሬ ወለደ አይነት ወሬ አለመሆኑን በራሴ ላጣራ። ለራስ ብዬ ነው። መሳሪያ ከታጠቀ መረጃ የታጠቀ ኃይል አለው። ባለድል ነው ብዬ ነው። ወይ ዳር ቆሞ መፈላሰፍ። እኔን ወደ እሳቱ እየላክሽ መፈክር። በመፈክር ሌባ ይባረር መስሎሻል? ወይ ውጭ ያለ ሰው በቻው
እናንተ ቤት ልመጣ? ይሄ ለኔ ምን ማለት እንደሆነ ታውቃለህ? አላውቅም። እኔን እናንተ ቤት ጠራችሁኝ አባቡ? እኔ ፋዘር አማረ ቤት ልገባ እንዴ? እኔ እናንተ ቤት ብጠራ ነበር እንዳንተ ደስ ሊለኝ የሚገባው። ከተማ ዳርቻ ቤት ሰርቶ የአሮጌ ሰፈሩን አሮጌ ዕቃ ይዞ አዲሱ ቤት የገባ ጎረቤት ቤት ሄድክ አልሄድካውን ምን ያጓጓል? አዩ ኪድሚ ይሁንልህ፣ ግን ለምን ጠራችሁኝ ብትል አይሻልም? ለፈለጋችሁት ጉዳይ ብላችሁ ጥሩኝ። ሲሪየስሊ እኔ እናንተ ቤት ልገባ? ምን አለበት ብትገባ ቤቢ? ቤታችን ቤተ መንግስት መሰለ እንዴ? ኢት ኢዝ። የእናንተ ቤት ለእኔ ቤተ መንግስቴ እንደሆነ አታውቅም? ንግሥት ያለችበት። ምን አለችበት? ሰላም ኢዝ ማይ ኩዊን። ኧረ እባክህ! ሰላም ማለት የእኔ ንግሥት ናት። የሰፈራችን ንግሥት፣ የልቤ ንግሥት። ኧረ በልበል እንዴ! ሰላም እኮ ቆንጆ ናት። አይ ሪሊ አም አትራክትድ ቱ ሄር። ፍቅር ይዞ ያውቃል? አያውቅም። ገና ከዚህ በኋላ ይዘኛል ብዬ ተስፋ አደርጋለሁ። እኔን ይዞኛል። ከዚህ በፊት ገርልፍሬንዶች ምናምን ነበሩኝ። የሰላምን ያህል ያስከየፈችን ችግር አልነበረችም። ኧረ እባክህ! ከመቼው? እዚህ ሰፈር የገባችሁለት ማታ ነው ያየኋት። ከዛን ቀን ጀምሮ አይኔን ከሷ ላይ ማንሳት አቅቶኛል። ቆንጆ ወታለች። አመሰግናለሁ። ሰላም እህቴ ስለሆነች ሳይሆን እንዳልከው ቆንጅዬ ነገር ናት። ግን ሞጃ ሰፈር የነበሩ ቆንጆ ችኮች ቢደረደሩ ሰላም በሰልፉ መጨረሻ ላይ ነበር የምታገኛት። የሞጃ ሰፈር ሰው ውበት ማየት አይችልም ነበር ነው የምትለኝ? ሰላም ውበት የላትም ነው የምልህ። ቁንጅና እንዲህ መጫወቻ አደረከው እንዴ? ማንም ሰው ላይ እያነሳ የምትለጥፈው? እኔ ያየሁትን ውበት እንዴት ማየት አቃታችሁ? ከጸጉሯ ልጀምርልህ። ኢትስ ሶ ናቹራል። አዎ አባባን ዩማን ይርግዛልኝ ብለው ብር የለኝም ስላላት ነው በራሷ ጸጉር የምትንቀሳቀስ። ግን እሷ ፊት ሄደ ጸጉርሽ ያምራል እንዳትላትና እንዳታስለቅሳት። በጣም ነው የምጠለው። እሺ አይኖቿን አይታቸዋል? እንደዚህ አይነት ማጂካል አይን አይቼ እንደማላውቅ ታውቃለህ? ኦ ማይ! ኧረ ይበቃናል እንዴ! የመጣሁት እኮ የቁንጅና ውድድር ዳኛ እንድትሆነኝ አይደል። በቃ ሰላምን ወዳታ። በጣም አሪፍ ይመች። የፈለኩ ቤታችን ችግር ስላለ እንድትረዳን ነው። የምን ችግር? ኤኒቲንግ። ለሰላም ስለ ጠየቃችሁኝ ሁሉ አደርጋለሁ። ቤታችን ሌባ ገብቷል። ዋት? ሌባ? እዚህ ሰፈር ሌባ ከየት ይመጣል? እኛ ቤት መጣ እንግዲህ። ከዛ ከደሃው ማለት ከድሮ ሰፈራችሁ ተከትሏችሁ መጥቶ ይሆናል እንጂ ይሰፈር ሌባ የለም። ብቻ ከየትም ሰፈር ይምጣ ሌባ ቤታችን ገብቷል። ብዙ ንብረት ሰረቀ። ታዲያ ገና ሊሰርቅ ሲያስብ ነው በቁጥጥር ስር ያዋለው። ሚኒንግ ጋማውን ብለን ያዝነው። አሁን አስረነዋል። በጣም ስለተደበደበ ተዳክሟል። ግን ከዚህ በኋላ ምን ማድረግ እንዳለብን አላወቅንም። ሰው ሞጃ ሰፈር ቢሆን ሌባ ያስኩ ብለህ ብትመታ ወዲያው ጎረቤት ይደርሳል፣ ይደበድባል፣ ያግዛል። እየተቀባበለ እየመታ ሌባ በላው፣ መታው፣ ገደለው እያለ ፖሊስ ጣቢያ ያደርሳል። ፖሊስ ጣቢያ ሳይደርስ ሕይወቱ ቢያልፍ እንኳን የሰፈሩ ሰው ተባብሮ ሌባ ገደለ ይባላል እንጂ አንድ ሰው ተለይቶ ገዳይ አይባል። አሁን እዚህ ብንጮህ ብንንፈራፈር የሰማን ሰው የለም። እንዳየሁት ደግሞ ሰውየው መሞቱ አይቀርም። ቅጥቀጣውን የተቋቋሙ አይመስለኝም። ኦኬ እኔም እንድመታውና የግድያው ተካፋይ እንደሆን ፈልገሃል? አረ እንደዛ አይደለም። ሳይሞት በፊት እንዴት አድርገን ከቤት እናስወጣው የሚለውን እንድታማከረን ነው። ፋይን። የቀረውን እየሄድን እናውራ። እዚህ ብዙ ስናወራ ከቆየን ሰውየው ጊዜ ገዛና የታሰረበትን ፈቶ ቤተሰቡ ላይ ጉዳት ሊያደርስ ይችላል። ሰላምን ጫፏን ከነካ I'm going to kill him myself። አይዞ ሰው ከመግደል ተርፋል። ደግሞ አንተ የወንጀል ሪከርድ አለብህ። ባለፈው መንጃ ፍቃድ ሳይዙ በመንዳትና ሰው በመግጨት የተከሰስከውም አለ። My mother took care of that። ማለቴ እናቴ ያስተኝቷለች የክስ ኬዙን። ነፃ ሰው ነኝ። ምንም ወንጀል የለብኝም። ባይሆን እንኳን ሰላምን ከነካ የፈለገውን ቢመጣ ግድ የለኝ። ደግነቱ ሰላም ቤት የለች። አይዞ ማንንም አትገልም። ትናንት ቤት አላደረችም አይደል? ጠዋት ስትወጣ አይቻታለሁ። የዓመቱን ዘነጣ። ዋው! የት ሄዳ ነው? ትናንት አንቨርሰሪዋ ነበር። የምን አንቨርሰሪ? ሰላምና ቦይፍሬንዷ ፍቅር የጀመሩበት 3ኛው ወር ነበር። What? እና አክብር ምናምን ተባብላ አስፈቅዳ በጧት ነው ሄደችው። በኋላ ሲመሽባት ወደዚህ ሰፈር ለመመለስ ስለራቃት መሀል ከተማ ያለው አያታችን ቤት አደረች። ሰላም ቦይፍሬንድ አላት? አዎ አላት። አታውቅም እንዴ?
ቴዲ ይባላል። እኛ ቤት አልፎ አልፎ ይመጣል። ቤት ሁሉም ሰው እኮ ያውቃል። አልተፈራረሙም እንጂ ባሏ ነው በቃ። I don't believe this. ወደድኳት ምናምን ስትል እንደውም በጣም አሳዝነኸኛል። እኔ እንኳን ፍቅር ቢይዘኝ እንደሷ የሚያደርገኝ አይመስለኝም። ስለሱ አውርታ አጠግብ። ቴዲ እንዲያርጉ ቴዲ እንደዚህ ብሎ ይው ቴዲ የሰጠኝ ቴድ Stop it. ስለሱ ስታወራ ራሱ እንባ ነው የሚቀድማት። የሚያስለቅስ ፍቅር እንደውም በዚህ ዘመን ጠፍቶ እኛ ቤት ነው የተገኘው። ቴዲዬ ካለሽ በቃ አታቆማትም። በቃ ቴዲ ራሱ እንዴት እንደሚወዳት ብታይ ደግሞ ሰው ለምን አያት ነው? ካልተደባደብኩላት ነው? ካልሞትኩላት ነው? ባለፈው እንደውም የኛ ሰፈር ልጆች ካንተ ልጆች ጋር ለመከታከት ሲመጡ ሰላምን አላነገርካትም? ሊገለን አልኩ። እንዴት? እኛ ባንኖር እንደውም ገሎ ነበር። ማን ወንድ የሆነ ነው ገርል ፍሬንዴን የሚያናግረው ብሎ ያዙኝ ልቀቁኝ። አንተ ሰው ሲናደድ ደም ስሩ አፍንጫው ላይ ሲገታተር አይተህ ታውቃለህ? አይኑ ራሱ በቃ ደም ለበሰ። ስለ አሁን አንተ ለሴት ብለህ ትደባደባለህ? አልደባደብም፣ እገላለሁ። ምን እገላለሁ? እና ወዴት ነው የምትሄደው? Leave me alone. እሺ ተዋለሁ፣ ግን የመጣሁበትስ ጉዳይ ሌባውን እናስተናግደው ብዬ እሺ ብለኛል ነበር። ተወኝ በቃ። እንድገልልህ ከሆነ የምትፈልገው በቃ እገልልሃለሁ፣ ግን ትንሽ ተወኝ። ጥሩ ስሜት እየተሰማኝ አይደለም። ለብቻዬ መሆን እፈልጋለሁ። ፕሊዝ። እንዴ ምን ሆነ ነው? አሁን በሰላም ዙሪያ እያወራን አልነበርም? ምንድነው እንደዚህ የለዋወጠ? ተወኝ ፕሊዝ። እንዴ እያለቀስክ ነው ቤቢ? ከምር በእውነት ግን ሰላምን ወዳታል እንዴ? እንደዚህ ንፍጥስ ይዝረበረብ ድረስ? እኔ ምንድን ነኝ? ማን ነኝ? I'm a loser. ምንም ማንም የሌለኝ nobody. ወይ ሀብታም ልጅና አምባ። ኧረ ተይ አንቺ ሴትዮ፣ ሌላው ቢቀር እጄን እንኳን ፍቺኝ። የወንድ ልጅ ጦር አለው። አልፈታህም ሌባ። እንደውም ይሄን ለመስረቅ የሚሾለው እጅን ማሰር ሳይሆን ቆርጦ ነበር መጣል። ደግሞ አንተም ብሎ ወንድ ሌባ፣ የሰው ሌባ። ወንዶቹማ ሰርተው ነው የሚበሉት። እኔ እኮ የመጣሁት አቶ አማረ። አንተማ የመጣኸው ልሰርቅ ነበር። ደግሞ የቤቱንም ባለቤት ስላልንተዋል። ቀን በብርሃን ምን አለበት እስኪ መሽልህ ብትጠብቅ። ምን ነው ሽሽግ ብለህ ብትሰርቅ? ምን ነው ደህና ቤት ፈልገህስ ብትሰርቅ? ምን አለስ ባትሰርቅ? አልሰረኩም። ታስካ እጅ ከፍንጅ ታስካውንማ አንተንስ እንዲያው እዚህ በሌባ ጎማ አንኩቶ ነበር ማለት። እሺ በቃ ዝም ልልሻለሁ ከፈለግሽ እንዳትመጪ። በመታህስ? አረ እንደው ብገልህስ? መጣህብኝ እንጂ መጣሁብህ እንዴ? እኔ ነኝ የመጣሁብሽ እኮ አንተ ሌባ። እንደው ዛሬ ሁለተኛ እንዳይለምድህ አድርጌ ትምህርት ያልሰጠው እንደሆነ ፍሬ ገነት ከሞጃ ሰፈር ያልመጣች እንከፍናት ብለህ ጥራኝ። እንደ ቄሪላ አለፋሽኝ እኮ። ከዚህ በላይ ምን ትምህርት አለ? ገና ምኑን አይተህ አትይኝም አንቺ። ከዚህ በኋላ እግሬን አንስቼ የማታለው ብትይ ውርድ ከራሴ። ይኸው ደገምኩ። ምን ታመጣለህ? ስርዓት ያለው ዱላ ሰንዝሪ ብያለሁ። እግርሽን አንስተሽ ስትማቺ ቀሚስሽ ይገለባል። ሳልወድ በግድ ባትሽን እንዳያው አታድርጊኝ። ሌብነት ብቻ ሳይሆን ብልግናም አለብህ አንተ ባለጌ ሌባ። ከዚህ በፊት ሰው መተሽ አታውቂም እንዴ? አላውቅም። ከዚህ በፊትም ሌባ ደፍሮኝ አያውቅም። ምን ነው ሰው መተሽ አታውቂም ወይ ብለህ ጠየቅከኝ? ምንም መለማመጃ አደረግሽኛ። ግድ የለም እንደዛ ከሆነ በደንብ ምጪ። ፊቴን ብቻ ሲመቱኝ አልወድም። ሌላውን የሰውነቴን ክፍል በደንብ አድርገሽ ነርጪው። ወይ ጥጋብ! ጭራሽ ምቱኝ! እንዴት ጥጋብ ቢወጥር ነው አንተ? ይሄን ሀጫ በረዶ የመሰለ ጥርስን እንደማራግፍልህ አታውቅም? አውቃለሁ። ይሄን እንደ መቃ ቀጥ ብሎ የወረደ አፍንጫህን እንደምሰብርልህ አታውቅም? አውቃለሁ። ይሄን አሳዛኝ መሳይ ዓይንህን እንደማጠፋልህ አታውቅም? አውቃለሁ። ይሄን እንደ ባቡር ሐዲድ የረዘመ ቅልጥምህን እንደምሰባብርልህ አታውቅም? ኧረ አውቃለሁ። ከዚህ በኋላ ቆሜ መሄዴን እኮ እጠራጠራለሁ። ታዲያ ይሄን ሁሉ ካወቅ ምን ጥጋብ ቢወጥር ነው ይሄን ሁሉ እየተደበደብኩ የማይጠቅምህ?
ዱላ አይጠቅምህም ወይ? አንቺ የመማታት ረሃብ ስላለብሽ ነው። በተራብ አልጨክንም፣ እመታልሻለሁ። ምን ምን ያስቅሃል? ምንድን ነው ደግሞ የሚያስቅህ? አንቺ ነሻ የምታስቂኝ። ጥርስ ይርገፍ። ምን ነው የሚያስቅህ? ጦጣ ዝያለሁ ማስቅህ። ምንድን ነው የሚያስቅህ? አንቺ ጥፊ፣ ፊቴን እንዳትመችኝ። ፊቴን ሲመቱኝ አልወድም አላልኩሽም? እኔም ሰው ሲስቅብኝ አልወድማ። እሺ አልስቅብሽም። አንቺም እንዴች ብለሽ ፊቴን ትመችኝና ውርድ ከራሴ ብያለሁ እኮ። ምን አባክ እንዳታመጣ ሌባ። ከታሰርክበት ማን ቢፈታ ዛሬ? የዋህነሽ። ምን አልክ? የዋህነሽ፣ ታስታውቂያለሽ። አንተ ደግሞ ሌባ ነህ። ሙላጫ፣ ዘራፊ፣ ጩልሌ፣ ቀማኛ፣ የሰው ቤት ሰርሳሪ ሌባ። እንዳፍሽ ባደረገልኝ ሌብነቱ። አዎ ሌብነቱ። እኔ ሌባ ለሚለው የክብር ስም የምገባ ይመስልሻል? ሌባ መሆን በአሁኑ ጊዜ ተገኝቶ ነው። የሚያበላ የሚያስከብር ዕውቅና የተሰጠው የሙያ ዘርፍ እኮ ነው። ሌባ እኮ ነው ያልኩ። የራሱ ያልሆነን የሰው ንብረት የሚነካ ክብረ ቢስ ሌባ። የት ሀገር ነው ሌብነት ሲያስከብር ያየው አንተ? ነገርኩሽ። ሌባማ በሆነ እንዲህ አንቺ እጅ ላይ ወድቄ ዱላ መለማመጃ ባልሆንኩ። ለመሆኑ ስምህ ማን ነው? ጥጋቡ። እውነተኛ ስምህን ነው የምልህ። ኋላ ይሄን ጥጋብህን በደህና ጠፊ እንዳላበርድልህ። ስም ካለ እውነቱን ተናገር። ካላመንሽኝ ከደረት ኪሴ ውስጥ መታወቂያን አውጥተሽ ይው። እናት አባቴ ያወጡልኝ ስም ነው ጥጋቡ። ጥጋብን ግን መታወቂያ ላይ ብቻ ነው የማውቀው፣ ጠግቤ አላውቅም። የታል መታወቂያ? ደረትን አትንፋብኝ አንተ። ስብስብ አድርገው ትከሻህን። ወዴት ልሰብስበው? ከፈጣሪ የተሰጠኝ ሀብቴ ነው፣ ሌላ ሀብት የለኝም። ትከሻና ጉልበት ነው የታደልኩት እንድሸከም እንድለፋበት። የነዋሪነት መታወቂያ። ስም ጥጋቡ ነገሰ፣ ዕድሜ 43፣ ስራ የግል። ምን ማለት ነው ስራ የግል? ለፍቶ አደር ማለት ነው። ጥሮ ግሮ አደር፣ ቋሚ ቅጥር ያልሆነ በወዙ የሚያድር ላብ አደር በዩ። ለሌባስ ቀበሌ ለቀማኛም ይህንኑ መታወቂያ ነው የሚሰጠው? ማለቴ የሌብነት ስራ የግል ከሚለው መደብ ነው የሚካተተው ወይ? እኔ እንጃ። ለእኔ ማን ይነግረኛል ብለሽ ነው? መልክ ብቻ እንዲሁ መልክ አሳምሮ መስረቅ። ምን አለ ሰርተህ ላብን ብትበላ? ኧረ ላብ ቢሉሽ የላቤን መሰለሽ የምበላው? ነጭ ላቤን እያፈሰስኩ ነው የምበላው። አፈር ትብላ። ወይዘሮ ዙሪያሽ ጌታነህም አንተ ሰርቀ የምታመጣውን ነው የምትበላው። ወይዘሮ ዙሪያሽ ጌታነህ ማን እንደሆነች አውቀሻታል? ኧረ ምን ታደርግልኝ፣ መታወቂያ ላይ የቅርብ ተጠሪ ተብላ ሰፍራለች። ያው ሚስት ብትሆን ነዋ። እናቴ ናት። እኔ ሌባ እናት መሆናቸውን አያውቅም። አይናደጓ ያንተንስ እንዲያው እንዲያው አንድ ፊቱን ሌብነት ማዕረግ ነው ብለህ ገብተህበታል። እናቴ ሌባ እናት እንዳይባሉ፣ ልጆችህም የሌባ ልጅ እንዳይባሉ እጅህን ስብስብ አድርገህ ብትቀመጥ ምን አለ? አሁን እጄን ፍችኝና ስራ ልስራበት። የምን ደርሶ መካሪ መሆን ነው? ምን አገባሽ? ልጆች ቢኖሩም ባይኖሩኝ። ደግሞ ልጆች የሉኝም፣ አላገባሁም። ለነገሩ በየት በኩል አግብተህ ትወልዳለህ? ማን ይስረቅልህ? አንቺ ስትሰርቂ ነው እስካሁን ያላገባሽው? ምን? እኔ እንኳን ልሰርቅ ሌባ ራሱ ሰው መስሎ የማይታየኝ። ደግሞ አለማግባቴን በምን አወቅ? ቅድም ከቤቱ እመቤት ጋር ስልክ ስታወሪ ሰምቼሻለሁ። ቤትሽ ተዘረፈ እያልሽ። ምናቸው ነሽ? ምን ያገባሃል? እውነት እስካሁን ምን ስትሰሪ ነው ያላገባሽው? ነው አግብተሽ ፈተሻል? ኧረ ጠላቴ አግብቶ ይፍታ። እንዲህ እንዳንተ ሰርቆ የሚያበላ ከማግባት ቆሞ መቅረት ይሻለኛል ብዬ ነው ያላገባሁት። ያ ቅድም አብሮሽ ሆኖ በዱላ ሲያጣድፈኝ የነበረው ልጅሽ አይደለም? አባቡ ልጄ ነው። ያው የእህት ልጅ ባይወልዱትም ልጅ አይደል? ቁጡ ቢጤ ነሽ። ምንድን ነሽ? ቁጣ አለብሽ። እንዴት? ሳይሽ በትንሹ ግንፍል የሚል ብሶት ቢጤ አለችብሽ። ብሶትሽ የምታውጪበት ብታጪ ነው እኔን በዱላ የምታንቆራጥጭኝ። ምን ነው ሆድ አይብሰኝ። እንዳንተ አይነት ሰርቆ በላ ሲበረክት በሌባ ስከበብ ያልተቆጣው መቼ ልቆጣ? እኔንም እንዳንቺ ሆነ ሆድ የሚብሰኝ። ቀኑን ሙሉ ለፍቼ ነጭ ላቤን አፍስሼ ቤቴ ገባለሁ። ቤት ከተባለ የኔ ኑሮ ቁልቁል ሲንደረደር ሌላው በአቋራጭ ሲከብር እያየው ሆድ ይብሰኛል። አቋራጩን መንገድ አጥቼው መስሎሻል? ይሄ ተሸክሜ የምዞረው ህሊና እየከበደኝ ነው። ህሊና ክፉ። ህሊና የሚባለው ነገር ጭንቅላት ውስጥ ከሆነ የሚገኘው እስካሁን ያሳረፍሽብኝ ዱላ አፍርጦ ቢጥልልኝ ደስ ይለኛል። እስኪ ነይ ህሊናዬን ከላይ ላይ አብሪልኝና ገላጊኝ። ፈጣሪ ይቅር ይበልህ። አንተ የለየለት አሳሳች ነህ።
ምን በወጣኝ እናቴ ያንተን ህሊና አበራለሁ ብዬ ራሴን ህሊና ማቆሽሸው። የጮኩበት ነው መሰለኝ ራስ ምታቱ እየፈለጠኝ ነው። ቡና ላፈላ ነው። ከታሰርኩበት እንቀሳቀሳለሁ ብትል ወዮልህ። ጸባይን ካሳመርክ ለፍርድ ከመቅረብ በፊት አንድ ሲኒ ቡና ትጠጣለህ። እሺ እኔም ቤት እንዳንቺ አይነት የዋህ አይጥፋ ብቻ። ሺ ብትጎዘጎዝ ልትሰርቀኝ መምጣትን አረሳለህ። አርፈ ቁጭ በላህ። አርፈ ቀመጣለሁ። አንቺን መሳይ ደግ ሰው ስላለ ነው እንጂ ያለ ስማችን ስም ሲሰጠንና ባልዋልንበት ባንገታችን ገመድ ሲገባ ተቋቁመን ቆመን ባልሄደ። ወይ የዘንድሮ ሌባ እየሰረቁ ማለት ግባ ቤቢ። I love this house. ይሄ ነው ቤታችሁ? በቃ እዚህ ቤት ውስጥ ነው የምትኖሩት? ምን ሆነ ነው? ምን የሚያስቅ ነገር አለው? Oh my god. በላት ትንሽ ልሳቅ። Oh my god. እዚህ ቤት ውስጥ ነው ሌባ ገባ ያልከኝ? በላት አባቡ ላስቸግረ የፈለከውን ሁሉ አድርግልሃለሁ። ቤታችሁን በሞባይሌ ፎቶ ላንሳው። ለምን? በቃ ለታሪክ ላስቀምጠው። እንደዚህ አይነት ቤት እኮ አይቻላውቅም። ኦ ማይ ጋድ ሙድ መያዝ ነው። ፎቶ አንስተ ምናምን ልትላጥብን ነው? አይቻልም። ፕሊዝ ፕሊዝ ፕሊዝ። ኧረ በል እንዴ በላጥፎ ካሜራን ትፎግራለህ እንዴ? የዳ ቤት ብርቅ ነው? አይ ስዌር ብርቄ ነው። እያሾፍክ ነው? ሞጃ ሰፈር ስትኖሩም እንዲህ ነበር ቤታችሁ? ቤቱ ነው እንጂ የተቀየረው እቃችንም እኛም ኑሯችንም ይሄው ነው። ምን ያስደንቃል? ከምር ነው። እዚህ ሰፈር ስትገቡ አትቀየሩም? በቃ ከሰፈሩ ጋር መመሳሰል ምናምን የሚባል ነገር አታውቁም? ደጋግሜ ከሞጃ ሰፈር እንደመጣን ነግሬያለሁ። ቤታችን ማንኛውም የሞጃ ሰፈር ቤት ነው የሚመስለው። ምንም የሚገርም ነገር የለውም። ሞጃ ሰፈርን ለቀቀን እንጂ ድህነታችንን አልለቀቅም። ግንብ ቤት ሰርተን ከሞጃ ሰፈር ስለወጣን ከድህነት ይወጣን መሰለ? ሙርት ይዛለህ እንዴ? አረ ፒስ፣ እኔ እንደዛ ለማለት ፈልጌ አይደለም። አንተ ተወልደ ያደግከው ሀብት ሞልቶ የተረፈበት ድህነት የሚሉት ቃል ራሱ የማይታወቅበት ቤት ውስጥ ሊሆን ይችላል። የምትኖርበት ሀገር ውስጥ ግን ድሆችም ይኖራሉ። አይ ኖው። አታውቅም። ብታውቅማ ኖሮ ይህ ቤት ብቸኛው ኢትዮጵያዊ የድሃ ቤት ይሆን ያህል ተደንቀ ፎቶ ካላነሳው አትልም ነበር። ሺህ ጊዜ ሀብታም ብትሆን ደግሞ አጠገብ የምንኖረው ጎረቤቶች ድሆች እስከሆንን ድረስ አንተም ድሃ ነህ፣ እኔም አንተም ድሆች ነን። ምን ይጠበስ? አረ ተረጋጋ ባቡ። እኔ እንደዚህ የሚያስቀይም ነገር የተናገርኩ አልመሰለኝም። አልተቀየምኩም። በአንድ አጥር የምትርቀው ጎረቤት እንዴት እንደሚኖር አለመገመት አናዶኝ። እሺ ገብቶኛል። በቃ ከዛሬ ጀምሮ አውቃለሁ። እንርሳው። ያንተ አባት አንተም ብቻ ሳይሆን ልጆችህን የሚያሳድግበት ሀብት ሊኖረው ይችላል። የኔ አባት ግን ዛሬ የት እንዳለ ብታውቅ። አንተ በድህነቴ ላይ ሙርት ይዛለህ። ወይኔ ይቅርታ ባቡ። ኦነስትሊ በተናገርኩት አፍሬያለሁ። ኧረ እኔ ነኝ ያፈርኩት። የድሃ ልጅ በመሆኔ ያፈርኩት አንሶ ለድህነቴ እውቅና ስላልተሰጠኝ እኔ ነኝ የተበሳጨሁት። ለካ ድሃ መሆኔ እውቅና ካልተሰጠው ምንም ዋጋ የለው። በቃ እውቅና ሰጥቻለሁ። ወደ ስራችን ንግባ። ወይኔ አንተ እኔ ላይ ታላግጣለህ። አባቡ ነገር ማብረድ አታውቅም። እስካሁን የተነጋገርነውን እርሳው። አንተም ፎቶ ላንሳ የምትለውን እርሳው። ፋይን እሺ ትቼዋለሁ። ጥሩ። ሌባው የታል? ያው ለዛ ጋር ፍራፍሬ ጓዳ ናት መሰለኝ። የሆነ ነገር ስትከትፍ ይሰማኛል። ሌባው ግን ያው እዛ ጋር ያው እንደታሰረ ሞቷል አለ። ምንም አያስታውቅም። ግን ቅድም ከመውጣቴ በፊት ራሱን እንደሳተ ይመስለኛል። የተኛም ይመስላል። ወዱ ዊዱ ነው። ፖሊስ ጣቢያ ወስደን እናስረክበው። ፖሊስ ጣቢያን እርሳው። ማን ምስክር ማስረጃ ምናምን እያለ ጊዜ ይገላል። ማንም ሰው ሊያገኘው ወደማይችልበት ቦታ ማራቅ ይሻላል። እንዴት? ለምሳሌ በመኪና ብንገጨውና አንድ ሆስፒታል ድንገተኛ ክፍል አስገብተህ ነው ብንመጣስ? ከዛ ታክሞ ሲድን ፖሊስ አምጥቶ ቤቱን ይመራላ። በህይወት ከተረፈ ነው እንዴ? በመኪና እንጨርሰው ነው እንደምትለው? አላውቅም። ገና አማራጭ የፈለግን መሰለኝ። አንተ
አንተ አይሻክክም እንዴ? ባለፈው መንጃ ፍቃድ ሳትይዝ መኪና ስትነዳ ሰው ገጨ። ዛሬ ደግሞ ደግሜ ካልገጨው ትላል። የሰው ልጅ እኮ ነው ትንኛ አደረከው። ኦኬ ፎርጌት፣ መኪና መቅጨት፣ ሆስፒታል መውሰድ፣ ለፖሊስ መስጠት ምናምን። ማን መሆኑን እስኪረሳ ድረስ እንውገረውና ራቅ አድርገን እንኖሩረው። አሁን ራሱ በጣም ተመቷል እኮ። ከዚህ በላይ ከተመታ አይሞትም? ሊሞት ይችላል። እና ንግደለው ነው የምትለው? እውነቱን ንገረኝ ካልከኝ አሮን ኬር ቢሞት ባይሞት። ያማል ቤታችን የገባል ሌባ ሳይሞት ከቤታችን አስወጣልን። ገደሉት እንዳንባል እርዳን አልኩ እንጂ ግደልልን አልኩ? አዩ ኪርን ሚ የተሻለ አማራጭ ፈልገህ እኔ ጋር የመጣህ መስሎኝ። ታዲያ ገደሉት እንዳትባሉ የታሰረበትን ፈታችሁ በር ከፍታችሁ ለምን ሂድ ብላችሁ አለቁትም? መጀመሪያ ለምን መጣ? ለምን መጣ? ሊሰርቀን ባላልከኝ ከዚህ ቤት? ኦ ማይ ጋድ! በልሽ በቃ ታቆማለህ። እንደውም አታስፈልገንም። በቃ ሂድ። እናመሰግናለን ቤቢ። ምስክር ይባረራል? ምን ማለት ነው? ሌባ ይዛችሁ እንዳሰራችሁ አይቻለሁ። አንድ ስልክ ደውዬ ሰው ገለዋል ብዬ ለፖሊስ ብነግር እያንዳንዳችሁ ተለቃቅማችሁ እንደምትገቡ አታውቅም? ማስረጃ ካገኘ ምን ቸገረኝ? አቦ በእናትህ ማስረጃ ከፈለክ ታቀርባለህ፣ ካልፈለክ ታጠፋለህ። አይተውሃል ደግሞ ማዘር በቀላሉ ታደርገዋለች። ምንድን ነው የምትፈልገው? ሌባውን ስጠኝ። ምን ልታደርገው? ምንም ላድርገው። እናንተ ቤት አልመጣም አሉ። ማንም አምጡ ብሎ አይጠይቃችሁም። ውሰደውሽ። ታስሯል ብለሃል። የእሱ ሐሳብ አይግባ። ከዚህ ቤት ብቻ አስወጣል። ይሄ ካሜራ ጠምዶ የሚንቀሳቀስ ዳ የጠላ የዚህ ሰፈር ሰው እኔ ይዤው ስወጣ ቢያይ እኔኑ ነው ወንጀለኛ አድርጎ የሚያልፈው። አንዴ ከመሬቱ አንሳውና ውጭ ካወጣው ነው በኋላ ዘራፍ ወንዱ። ማን ነው? ትሽ እንዴት አስደነገጠኝ ባክህ። ማን አንተ? ሌባው ለምዶ እንደ ባለቤት ማን ነው ሲል ሰማ። ፍሬገነት። ኧረ መለማመድ ጭራሽ ስሟን አውቃል። ፍሬገነት። አቤት። ማን የጠራኝ እናንተ? ሌባው ድምፁ ከሩቅ እንዴት ያስፈራል ባካችሁ። ምን ፈልገህ ነው አንተ? ሊወስዱኝ ነው። እነዚህ ልጆች እንዳይነኩኝ ንገሪልኝ፣ በኋላ ውርድ ከራሴ። የት ለፍርድ ልናቀርበው? የት ነው ለፍርድ የምታቀርቡት? እናንተ ፍርድ ቤት ናችሁ? ፖሊስ ተሰረቅን ብላችሁ ፈርዳችሁ እንዴት ይሆናል? አውቀው ነው። ተንኮለኞች ናቸው። ሊደበድቡኝ ነው። በእኔ ላይ ሲዶልቱ ሰምቻለሁ። ይበሉ። አንተ ደግሞ ከቤት መልክን አሳምረ ለመስረቅ ስትወጣ ይሄ እንደሚመጣ አዙር አላሰብክም? ሌባ። ፖሊስ ጣቢያ ነው የምንወስደው። እኔ ጤና ጣቢያ ሙሰዱት ምን ቸገረኝ? ብቻ ቡና ሳይጠጣ ምሳ ሳይበላ አይሄድ። ወት ያምሻል። ሊሰርቅ መጥቶ አብልተሽ ልሸኙ ነው? ይብላ። ምን ነው እናንተ የሚበላው ቢያጣ አይደለም እየዞረ የሚሰርቀው? እምብርቱ እስኪተረተር አብለዋለሁ። ለአንድ ሆዱ ብሎ አይደለም የሚሰርቀው ይሄ ሌባ። ይስቃል ደግሞ። ቅድም ሞጃ ሰፈር ሌባ ስንይዝ ደብድበን እንገላለን አልነበር ያልከኝ? አብልታችሁ ነው ማለት ነው የምትደበድቡት? ኧረ እናበላለን። አብልተን ስንጨርስ አሳሩን እስኪበላ እንደበድበዋለን። የሰው ልጅ ግን ባዶ ሆዱን አይደበደብም። ቁጭ በሉ እስከዛ። እናንተም እስከዛ እኔ ቤቱን ፎቶ ላንሳ። አይቻልም። ፎቶአችንን አንስቶ ሊሸጥ ነው። በድህነታችን ሙድ ሊይዝ ያንሳ። ዕቃችንን ሰርቆ ከሚሸጠው ፎቶአችንን አንስቶ የሚሸጠው ይሻላል። የሰላምን መኝታ ክፍል ብቻ ነው የማነሳው። ደግሞ ለራሴ ነው፣ አልሸጠውም። ከሰላም መኝታ ክፍል ደግሞ ምን ጉዳይ አለ? ሰላምን ይወዳታል። አይገርምሽም? እኛን ይጠላል። ድህነታችንን ይጠላል። ሴት ልጃችንን ይወዳል። ይውደዳ። አንድ የሚወደድ ነገር ካገኘብንም ተመስገን ነው። አመሰግናለሁ ፍራፍሬ። አይ ፍራፍሬ ባንተ አያምርም። ፍሬ ገነት በለኝ። አባቡ ተከትለው ሂድ። በአይነ ቁራኛ ጠብቀው። ምን ይታወቃል? ፎቶ የሚያነሳ አስመስሎ ዕቃ ሊያነሳ ይችላል። ዘንድሮ እኮ ደህነኛውና ሌባው አለየም። ፍሬገነት አላችሁ? አቤት። ተርፈናል። አማረ ከመዘረፍም ከመደብደብም ተርፈናል። ሀረግናት ደውላ የነገረችኝ። አይዟችሁ ፖሊሶች ይዤ ደርሼላችኋለሁ። የት አለ ሌባው? ይኸው። ውይ አማረ ጉድ ፈልቷል። እሱን ነው ሌባ ገባ የምትሉኝ? እሱን ነው በር ሰብሮ ቤት አሸብሮ የምትሉኝ? የእሱ ወሬ ነው ጀርመን ደርሶ ዓለምን ዞሮ ተመልሶ ነጋ የተላከው? ጥጋቡ ከታሰርኩበት ገመድ ብቻ ያላቁኝ አቶ አማረ። ሌላውን ይተውት። ምን? ማን ነው ይሄ ሰው? ጤና የላችሁም እንዴ? የቤቱን የውጭ ግድግዳ አሸዋ ግርፍ ይሰራልኛል ብዬ ከየትና የት ብዬ አፈላልጌ ያመጣሁት ግንበኛ እኮ ነው። በሰው አፈላልጌ ለማግኘት ወር ነው የወሰደብኝ። እዚህ ግን ጥል ያለ ከተማ ጫፍ ማን መጥቶ ይሰራልኛል? በሌ እንዳሰርሽ ይሄንን ንጹህ ሰው ፍቺ። ታዲያ ግንበኛ ልልክ ነው ብላ አትናገርም እንዴ? እሱስ ቢሆን አይናገርም? በየት በኩል በዱላ እያጣደፍሽ? አትሰሚም እኮ
ጆሮሽን ደፍነሽ ነው ዱላ የምትሰነዝሪው። እርግጠኛ ስላልነበርክ ዛሬ ትመጣለህ ብዬ እኮ አልጠበቅኩም። ጥጋቡ ይቅር በለኝ ወንድሜ። በጣም ተመታ እንዴ? እስኪስ እንዴ ፍሬገነት ምን አስተርፈሽዋል? ገለሽዋል እኮ እንዴ። ጆሮ ግንድ ላይ ደግሞ ደምታል። በገዛ ቤቴ ሰርቶ አዳሪ ድሃ ልኬ ላስደብድብ። ፖሊሶቹም ግቡ ልበላቸው። እንግዲህ ማን መታሰር እንዳለበት እነሱ አይተው ይፍረዱ። ምንድነው የምትለው አንተ ደግሞ? ሰው እንኳን መደብደብ በስተት ሰው ይገልልም እንዴ? ቤቱ ሄጄ አልደበደብኩት። ጠርቶ መደብደብም ያው ቤት ሄዶ መደብደብ ነው። ብቻ አቶ አማረ ሌላ የሚሰራለው ሰው ይፈልጉ። እዚህ ቤት ግን ከልቦናችሁ ዱላችሁ ይቀድማል። አሁን አሳልፉ። እንዴ የት ነው የምትሄደው? ቡናውን ሳትጠጣ ለአንተ ብዬ አይደለም እንዴ ያፈላሁት? እስኪ ዝም በይ ፍሬገነት። ደሙን አፍስሰሽ ቡና ብታጠጪው ምን ዋጋ አለው? እኔ ራሴ እንደፈረደብኝ አባብዬ መልሰዋለሁ። ያዙኝ። ኧረ ጥጋቡ እንዴ አማረ ደግፈው እንጂ ሰውዬው ሊወድቅልህ ነው። ወደቀ። እኔ ጫፉን አልነካሁትም። አይተሃል? በራሱ ጊዜ ነው የወደቀው። አዝሮት ይሆናል እንግዲህ። ቆመሽ ማውራቱን ትተሽ ውሃ ታመጭልኝም? በዱላ ገዝግዘሽ ለቀሹ ለምን አያዞረው? ጥጋቡ አባቡ ልጆች እስቲ ውሃ አምጡ። አንተ ጥጋቡ ተነስ እንጂ። ኧረ ተነስ ፍሬገነት። እስኪ ቀስ ጥጋቡ። የወፌ ቆመች ድራማን በድምፅ የተወኑላችሁ አለማየሁ ታደሰ፣ ሙሉ ዓለም ታደሰ፣ አቤል ሰለሞን፣ አቤል ሀጎስ፣ ትነበብ ተረፈ፣ ፍቃዱ ከበደ ነበሩ። ድምፅ ቅንብር ፌሩዝ ጀማል፣ ድርሰትና ዝግጅት መዓዛ ወጣው። ወፌ ቆመች